ወደ ዓለም የወጣ ለሰዎች ሁሉ እየተነገረ ያለ አንድ በጣም ኤግዛይትድ ያደረገው ማለት ጳውሎስን ያስደነቀው ነገር ጮሆ የሚነገር ነገር ምንድነው ብለን ነበረ እና ሐዋርያው ያመሰግናል። ውስጡ የሞላው ምስጋና ነው። እግዚአብሔር ይባረክ እና ስለ እናንተ የማመሰግንበት ነገር አለኝ። ምስጋና ይሙላል። ምስጋና ከአንደበታችን አይታጣ። እስፔሻሊ እሱ በተያዘበት መንፈስ ወንጌል ወገኖች የማይቋረጥ ምስጋና ከአንደበታችሁ እንዲወጣ ያደርጋል። ይሄ ሰው አስቀድሞ ብሎ ነው የሚጀምረው። ያው አንዳንድ በጣም ትልቅ ቦታ ላይ ሰዎች ንግግር እንኳን ሲያደርጉ አስቀድሜ ይላሉ አይደል? አስቀድሜ ላመሰግናቸው የምወዳቸው ሰዎች ወይ ደግሞ ሁኔታዎች በጣም በተለያየ አግባብ ልናገር የሚገባው ነገር አለ ይላሉና ጳውሎስ የመግቢያ ሐሳቡን እስከ ቁጥር 7 ከጨረሰ በኋላ አስቀድሜ እናንተን በማሰብ የማመሰግንበት ነገር አለ። ለምን ስትሉ እምነታችሁ በዓለም ሁሉ ስለተሰማ። ምን አይነት ምንድነው ያመኑት ነገር ብለን ዲፋይን አድርገናል አይደል? እምነት ማለት የሚያመጣው እምነታቸው የተሰነዘረበት ሽታው ጠረኑ የወጣበት ለሰዎች የተገለጠበት አግባብ አለ። ሲያምን ሰው ከምን የሚነሳ ብለናል? ቁጥር 6 ላይ ትዝላችኋል አለ ከእምነት የሚነሳ መታዘዝ እንዲሆን ሐዋርያነትና ምንን ጸጋን ተቀበልን ብሏል አይደል? ይሄ የተቀበልነው ጸጋ ከእምነት በመነሳት ወደ መታዘዝ። ይሄ ታዘው ታዲያ ምንድነው እንደዚህ ሽታው እንደዚህ ጠረኑ ያወደው ሰው ሁሉ የደበላለቀውና በዛች በሮም መንገድ ላይ መንገዶች ሁሉ ወደ ሮም ያደርሳሉ የተባለው ሮም የታወቀችበትና ዓለም ሁሉ መጠራሪያ ያደረገው ነገር ምንድነው ብላችሁ ስትጠሩ እምነታቸው ሰዎች ከእምነት የሚነሳውን ነገር ይዘው ሲሄዱ በእምነት ውስጥ ፍቅር ሸቷል፣ በእምነት ውስጥ ደስታ ሸቷል፣ በእምነት ውስጥ እምነት ሸቷል፣ በእምነት ውስጥ ራስን የመግዛት መንፈስ ሸቷል፣ በእምነት ውስጥ ፖለቲካው ሊቆጣጠረው ያልቻለው በጣም ራስን የመግዛት መንፈስና ዶሜን የሆነ ገዥነት ሸቷል። አሜን አሜን ትሉኛላችሁ? ሰው ሊያመጣው ያልቻለው ጣዕም በሮም ማዕከል ላይ ሸቷል። እስቲ ሸቷል በሉ እስቲ። ታይቷል። ሰዎች ሁሉ ሲያልፉና ሲያገድሙ ያዩት ነገር እውነት ለመናገር ይሄ ነበረ። እግዚአብሔር በእውነት በዚህ መንፈስ ይባርከን እኛንም አሜን። እና አሁን ቅድም እንዳነበብነው እንግዲህ እዚህ በጣም ቁጥር 9 ላይ ታዲያ ተንደርድሮ እኔ አሁን ስለ ቁጥር 9ን ወንድማችን ጋር ባለፈው አይተናል። አሁን ደግሞ ቁጥር 9 ላይ ስትገቡ 3 ነገሮችን ዛሬ ጨብጠን እንወጣለን። ቁጥር 9 ላይ የሚናገረው ምንድነው የሚለው? ቁጥር 9 ላይ አንድ የሚናገረው እውነት አለ። አሁን ቅድም ወንድማችን እንዳነበበልን ማለት ነው። እግዚአብሔር የተባረከ ይሁን። ቁጥር 9 ላይ ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። እንግዲህ አስቡ፣ ዛሬ ይህችን ቁጥር ነው የምናየው። 3 ነገሮችን እናያለን። አንደኛ ዘወትር የማስበው የምጸልየው ከቁጥር 9 ጋር አብሮ ከቁጥር 10 ጋር አብሮ ተያይዞ ያለ የጳውሎስን ሸክም የጳውሎስን ምጥ ጳውሎስ በውስጡ ያረገዘው ስለ እነርሱ የሚያስበው ነገር መንደርደሪያው ምንድነው ብለናል? ያው ምስጋና የሞላው ነገር አለ። እምነታቸው ተሰምቷል። ግን ደግሞ ዘወትር ያንን እየተጋባ እንደ ሰደድ እሳት እየተቀጣጠለ ያለውን የወንጌል ኃይል ሳስብ ዘወትር ሳስብ ይላል። ዘወትር ስጸልይ ይላል። ምን አይነት ጸሎት ነው? ምን አይነት ተጋብቶበት ነው? አንዳንድ ጊዜ ለመጸለይ እንቸገራለን አይደል? ብዙ የሚይዘንና ዴይ ኤንድ ናይት የሚይዘን ነገር እናጣለን አይደል? ግን ጳውሎስን የያዘው ነገር
ዘወትር ስለእናንተ ሳስብ ይላል። እግዚአብሔር የተባረከ ይሁን። በጣም ደስ የሚል ነገር ነው። አንደኛው ነገር ሸክሙን፣ ሐሳቡን፣ ጸሎቱን ባለማቋረጥ እየቀጠለ ያለውን ነገር እናያለን። በሁለተኛ ደረጃ ደግሞ ምንድነው እሱ የምናየው? ምንድነው የምናየው ወገኖቼ? የልጁ ወንጌል ይላል። የልጁን ወንጌል በመስበክ ይላል። አንድ ያዘውና እርሱነቱን ሊለቀው ያልቻለ ነገር ይሄ የልጁ ወንጌል ነው። አሜን ትሉኛላችሁ? የማወንጌል እንደገና ይደግመዋል። የልጁ ወንጌል እንመጣበታለን። ሶስተኛ ታዲያ ዛሬ የምንጨብጠው ነገር ምንድነው? ዛሬ ይዘን የምንሄደው በየመስሪያ ቤታችን በየቤታችን የምንነጋገርበት ነገር ምንድነው? ሶስተኛውን ያዙልኝ። ሶስተኛው ደግሞ በሙሉ ልብ ይላል። በሙሉ ልብ የማገለግለው ይሄ ሙሉ ማለት ፉል ማይንድ የሆነበት ነገር በሙሉ ልብ የማገለግለው። ምናልባት እንግዲህ ርዕስ እንውሰድ ካለም የዛሬውን ቁጥራችንን እንደ ርዕስ የምንይዘው ምንድነው? እሱ በእውነተኛ ልብ እግዚአብሔርን ማገልገል። ሃሌሉያ! የአገልግሎት መጎናጸፊያ ይውደቅብን። ልናቆመው የማንችለው ይሄ ምዕራፍ ሳይዘጋ የህይወት ምዕራፋችን ሳይዘጋ እግዚአብሔርን የምናገለግልበት መጎናጸፊያ በጌታ በኢየሱስም ይውደቅብን። አሜን ትሉኛላችሁ ወገኖች? እየታደለ ነው የሚያገለግል። ሌዊነትን እግዚአብሔር ክህነትን የሰጠው እግዚአብሔር ያደለው በሌላ ነገር ያልተያዘ መንፈሱ በውስጡ የመጣበት ያገለግለዋል ዛሬ። አሜን። ይሄ መንፈስ ይምጣበት። እግዚአብሔር የተባረከ ይሁን እና እነዚህ ሶስት ነገሮች እናያለን። አሁን እንዳልኳቸው እንግዲህ ታሪካዊ ዳራውን ከላይ ቁጥሩን ስንመለከት በምናጠናበት ጊዜ ይሄ ገላጭ የሆኑ አጠናኖችን በምናጠናበት ጊዜ ከላይ የሚያመሰግንበት የማያቆም ነገር ውስጡን የያዘው ነገር አለ። ያም ደግሞ ምንድነው ብለናል? እምነት ነው። ከእምነት የሚነሳው ያ የመታዘዝ ህይወት ሰው ሁሉ ፊት እየሸተተ ሰው ሁሉ ፊት እየታየ አለ ብለናል። ስለዚህ ከወደ ስር ደግሞ ስትመለከቱ ምናልባት ቁጥሮቹንም የሚቀጥሉን ጊዜ እናየዋለን። በጣም በዛ ነገር ተይዞ የሚንደረደርለትና እንደ ሰደድ እሳት እየተቀጣጠለ ያለውን ነገር የዛ አካል ሆኜ የዛ አብዮት አካል ሆኜ እናንተን የጀመረ ያ መንፈስ እኔንም እንዲቀላቀለኝ በልቤ ውስጥ ምኞት፣ ሐሳብ፣ መቃጠል አለ ይላል እና ያንን ሐሳብ ይዞ ነው ይሄንን ክፍል የሚናገረው እና እዚህ ክፍል ላይ ግን በጣም ፖዝ አድርጎ ማለት ቆም አድርጓችሁ እንድታጠኑት ውስጣችሁ እንዲጋባባችሁ የሚያስፈልገውን ነገር ይናገራል። አሁን ቅድም እንዳልነው እንግዲህ ከዚህ ቁጥሮቹ ከሚናገሩት ሐሳብ ጋር አያይዘን የምናየው በሙሉ ልብ እግዚአብሔርን ለማገልገል አንዱ የሚያስፈልገው ነገር በጳውሎስ ሕሳቤ፣ በጳውሎስ ምኞት፣ በጳውሎስን የያዘው ነገር ስናስብ ምንድነው እሱ? ቁጥር 8 ላይ አሁን እንዳየነው ዘወትር ባለማቋረጥ ስለ እግዚአብሔርና ስለ ሰዎች የሚያስበውን አስተሳሰብ እንዳስሳለን። ምንድነው የሚያስበው? ዘወትር ባለማቋረጥ ሳስብ የሚል አንድ ኪ የሆነ ነገር እናገኛለን። አንዳንዴ ሐሳብ ውስጥ ስንገባ ሰዎች ምን ይላሉ? እባክህ ሁሉም ነገር ያልፋል፣ ምን አትበል፣ አታስብ ይላሉ አይደል? እና አንድ በጣም ስለ ሐሳብ የሚናገር ሰው ማሰብማ አስባለሁ ይላል። ማሰብ አንዱ እግዚአብሔር ከፀሐይ በታች የሰጠን የሰው ልጆች ሁሉም ነገር የምናመጣበት እግዚአብሔር ከሰጠን አንዱ በረከት ማሰብ ነው። ግን እንዴት እናስብ ነው? አስተሳሰባችን ትክክለኛ ውጤት የማያመጣ ነገር ቦታ ስፔስ የያዘ ነገር ሐሳባችንን ከያዘ ዲሞራላይዝ ያደርገናል፣ ያሸንፈናል። ዛሷይ አሁን በየመድረኮቻችን ላይ እግዚአብሔርን የሚያጋባ አምልኮን የሚያጋባ ምስጋናን የሚያጋባ ነገር ስፔሱን እንዲይዘው ውስጣችንን እንዲይዘው የምንናገረው ማለት ነው። ይሄ ሰው ግን አሁን እንደምታዩት አንድ ሐሳቡን የያዘው ዘወትር እናንተን እንዳስብ የሚያደርገኝ የሚለው ነገር አለ። እግዚአብሔርን ሲያስብ ባለማቋረጥ ሊቀጥልበት ሊያደርገው የሚፈልገው ነገር እንዳለ እናያለን። እግዚአብሔር የተመሰገነ ይሁን። ይሄ ሐሳብ የሚለውና ጸሎት የሚለው ሸክም የትልልቅ ጃይንት የሆኑ የእግዚአብሔር ሰዎች ባህል ግን ሲያስቡ
ትርኪ ሚርኪ የሆነ ዳውን የሚያደርጋቸውን ነገር ህይወታቸው ለጨለማ የሚያመጣባቸውን ነገር አይደለም የሚያስብ። ዛሷ የእግዚአብሔር ቃል ሲናገር ጽድቁንና መንግስቱን ፈልጉ ይላል አይደል? ሌላው ነገር ሁሉ ምን ይላል? ይከተላቸዋል፣ ይጨመርላቸዋል ይላል። ለሚጨመረው ሳይሆን ፖዝ የምናደርገው ካሰብንም ውስጣችን እንድናመነጅገውና እንድናሰላስለው የሚገባ ነገር የሚጨመረውን ሳይሆን ሃሌሉያ የሚጨመረውን ነገር የሚያመጣ የመንግስት ጉዳይ ነው። የእግዚአብሔር መንግስት ጉዳይ የዚህ ሰው ሸክም ነበር። የእግዚአብሔር መንግስት እሳቤ በዋናነት ውስጡ የገባበት ሸክም የሆነበት ጉዳይ ነው። ጌታ የተመሰገነ ይሁን። በመንፈስ ቅዱስ አማካኝነት እየተቀጣጠለ ያለ ሮምን እያሸነፈ ያለ የልጁ ወንጌል አለ። ወገኖቼ አንዱ የሚያስበው ዘወትር ስለናንተ ሳስብ እምነታችሁ እኮ በዓለም ሁሉ ተሰምቷል። መዓዛውና ሽታው እየወጣ ያለ ነገር አለ። ያለ የሚባለው ነገር እኔም እስከምቀላቀለውና አብሬ የወንጌል ባላደራነቴን እስከወጣ ድረስ የምመኘው ነገር ነው ይላል። አሜን። የምኞት በእኛም ላይ ይጋባብን። ይደላችሁን ብንሰራ ብንበላ ብንጠጣ ሌላ ይሄንን የሚያስንቅ ነገር ምንም ሊመጣ አይችልም። ይምጣባችሁ እንጂ መጎናጸፊያው ይውደቅባችሁ እንጂ ሌላ የሚያስመኝ ነገር የለም። ጠዋትም የምታስቡት እሱን ነው፣ ማታም የምታስቡት ይሄን ነው። ይሄ ነገር ግን ሁሉ እንዲከተላችሁ የሚያደርግ የመንግስት ጉዳይ ነው። እግዚአብሔር ይመስገን። ስለዚህ ምን ያስባል ብለን ስንጠይቅ አንደኛ ሮም ያለው የወንጌል አጓጊ የሆነ እየተቀጣጠለ ያለው ነገር መቼ ነው ሄጄ አሜን ሄጄ ተቀላቅዬ እየነደደ ያለውን እሳት እኔም ማቀጣጥለው የሚል በልቡ ምክንያቱም ወረድ ብላችሁ ኮንቴክስቱ ስታዩ በቃ ላካፍላችሁ እመኛለሁ እያሰብኩ ነው የሚለው ነገር አለ። ይሄ ሐሳብ ይሄ የወንጌል ሐሳብ በኢየሱስም ይውደቅብን። ይደላችሁም ብዙ ነገሮቻችን ዳሜጅ ያደረገ ሌላ ቆሻሻ ቀራቅንቦ ነገር ዛሬ በጌታ በኢየሱስ ከእያንዳንዳችን ላይ ይመጣ። ውጤት አልባ የሆነ ነገር በጌታ በኢየሱስም ይመታ። ይሄ ወንጌል ሐሳብ ይሄን ሰው ይዞ ሌላ አይደለም የሚያስበው። ሰዎች የሚሸርቡበትን ነገር አይደለም። ሰዎች በተለያየ ነገር ወደ ኋላ ሊያስቀሩት አሳይመንት የሚሰጡትን አይደለም። እሱን ድሮፕ አድርጎ እኔ የሰጠኝ አሳይመንት ዘወትር እናንተን ሳስብ ጳውሎስ በፍልስፍና ውስጥ እሱ በገባበት ሐሳብ ውስጥ ሌሎችን መልእክቶቹን ስታዩ ይሄ ሐሳብ ይዞታል እና ሲመክርም ፊልጵስዩስ ምዕራፍ 4 ላይ ሄዳችሁ ማየት ትችላላችሁ። ፊልጵስዩስ ምዕራፍ 4 ላይ ምንድነው የሚለው? ስለ ሐሳብ ሲናገር የመንግስት ጉዳይ እንዴት እንደሚታሰብ ሲናገር ሌላ ነገር አለ። ሁሉን የሚገዛ ሁሉን የሚችል አምላክ ከእናንተ ጋር የዛን ጊዜ እንደዚህ ይሆናል። ምን ስታስቡ? ፍቅር ያለበትን ነገር ሁሉ ስታስቡ ይላል አይደል? ፊልጵስዩስ ምዕራፍ 4 ቁጥር 8 ጀምራችሁ ስታነቡ በመጨረሻም ወንድሞች ሆይ እውነት የሆነውን ነገር ሁሉ ይላል። እውነት ያልሆነ ነገር አለ? እስቲ መርምሩ። እውነት ያልሆነ ነገር ሰዎች እንዲሆን እያላችሁ ወደ ኋላ የሚጎትታችሁ ነገር የመንግስት ጉዳይ ያልሆነ ነገር የሚያሳስባችሁ ነገር አለ? ዛሬ በመንፈሱ ኃይል በኢየሱስም ከእያንዳንዳችን ላይ ይንቀለው። ተባበሩኝ። እግዚአብሔር መንፈሱ በዚህ እየሰራ አለ። አሜን አሜን። ሰው አጋንንትም የሚጥልባችሁ ከንቱ ሐሳብ በጌታ በኢየሱስም ይነሳ። እውነት የሆነውን ነገር ሁሉ አስቡ ይላል። ይሄ የተጋባበት የሁሉ ጊዜ የህይወት መርሁ ነው። ዘወትር እናንተን ሳስብ እውነቱ ወንጌል ነው። እውነቱ መቼ ይህንን ነገር ፈጽመው የሚለው እዛ ውስጥ ያለውን እውነት እየተቀጣጠለ ያለውን እውነት መቀላቀል ነው። ለሱ እግዚአብሔር የተባረከ ይሁን። ሁሉ ክቡር የሆነውን ነገር ሁሉ፣ ትክክል የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ተወዳጅ የሆነውን ነገር ሁሉ፣ መልካም የሆነውን ነገር ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ያሉትን ነገሮች ምን በሉ አስቡ። ከኔ ይላል ደግሞ ራሱንም እንደ ሞዴል አድርጎ ያቀርባል። ከኔ የተማራችሁትንም ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናችሁንም ነገር አድርጉ፣ የሰላምን አምላክ ከእናንተ ጋር ይሆናል። አሁን በጣም ትልቁ ነገር ምንድነው ብላችሁ ሰውን ጠይቁት እስቲ። ብቻ እግዚአብሔር ከኔ ጋር ይሁን ነው አይደል? ብቻ እግዚአብሔር ከኔ ጋር ይሁን።
እግዚአብሔር ካንቺ ጋር እግዚአብሔር ካንተ ጋር እንዲሆን ትፈልጋለህ? ሌላ ነገር አታስብ። አሜን። እውነት የሆነውን ነገር እናስብ። መልካም ወሬ ያለበትን ነገር እናስብ። ጽድቅ ያለበትን ነገር እናስብ። ምስጋና የሞላበትን ነገር እናስብ። አምላኬን አመሰግነዋለሁ እምነታችሁ እየተሰማ ስላለ ያ ነገር ለኔም እንዲቀላቀልና አብሬው ደግሞ እንደሆን ፈልጋለሁ እያለ የራሱን ሐሳብና የራሱን እንዲሆን የሚፈልገውን ነገር ነው የሰው የሚያጋባው። ወገኖቼ ይሄ የጳውሎስ ሐሳብ ብቻ አይደለም። ጳውሎስ በዚህ ነገር የተሞላ ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ጳውሎስ እንደዚህ ካሰበ በጸሎቴ ሁሉ ጊዜ ይላል። ደግሞ ሁለተኛው ነገር ሐሳብ ብቻ ሳይሆን በርደም ብቻ ሳይሆን ሸክም ብቻ ሳይሆን ምን ይላል? በጸሎቴ ዘወትር። ይህ ዘወትር የሚለው ነገር እንዴት ነው የምታስቡት እናንተ? በመሰረቱ ዘወትር መጸለይ ይቻላል? ይህ የጳውሎስ የሁሉ ጊዜ ህይወቱ ነው። እግዚአብሔር የተባረከ ይሁን። የሁሉ ጊዜ ህይወቱ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ምን አለ? ዘወትር ሳታቋርጡ ጸልዩ ይላል። በሁሉ አመስግኑ ይላል። እግዚአብሔር የተባረከ ይሁን። ይሄ በጣም የጳውሎስ በሌሎቹም መልእክቶቹ ላይ የምታገኙት ነው። ባለማቋረጥ ስንጸልይ እግዚአብሔር የሚሰራውን ነገር በዚህ ክፍል ላይ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ጌታ ይባረክ። እግዚአብሔር በልጁ በኢየሱስ ክርስቶስ የሰራው የእግዚአብሔር መገኘት በሙላት በዙሪያችሁ ሆኖ በእናንተ ዘንድ ሆኖ መመላለስ እንድትችሉ ነው። ይህ እግዚአብሔር ፈቃድ ወደ እናንተ ነውና ሳታቋርጡ ጸልዩ፣ በሁሉ አመስግኑ እና ዘወትር እናንተን ሳስብ ስጸልይ የሚለው ነገር እዚህ ቁጥር 9 ላይ የምታገኙት በየትም ቦታ ላይ እንድትጫወቱት የሚገባ ከውስጣችሁ ሊወጣ የማይገባ እውነት እንደሆነ እናያለን። በመሰረቱ የጳውሎስ ሐሳብ የሐዋርያው ሐሳብ ብቻ ሳይሆን ይሄ ነገር የአባቶቻችንም ቅኝት ነበረ። እኔ በጣም ይገርመኛል። እስቲ አባቶቻችንን ስትመለከቱ ሁለት ሰዎችን ብቻ ብንመለከት እኔ በጣም ይገርመኛል። በዚህ ነገር ላይ የእግዚአብሔር መንግስት የክርስቶስ ልብ ያላቸው በክርስቶስ ልብ ወንጌልን የሚሰሩ ሰዎችን ስንመለከት በጣም ይሄ ነገር በጣም መሰረታዊና ወሳኝ የሆነ ነገር እንደሆነ እናያለን። ሐሳባችንና ጸሎታችን በዚህ ቅኝት እንዲሞላ እግዚአብሔር ይርዳል። ለምሳሌ ሙሴን ስትመለከቱ ሙሴ በዚህ እውነት የተሞላ ሰው ነበር። ሙሴ ሐሳቡን የሚይዘው ነገር የእግዚአብሔር መንግስት አጀንዳ ነው። ሰዎች እንኳን ተቃውመውት እኮ ነው። ሰዎች እንኳን ተቃውመውት እግዚአብሔር ስለሱ እየተበቀለለት እሱ እንኳን ተበቀልክልኝ እንኳን ረዳኝ አይደለም የሚለው። እግዚአብሔር ሰዎችን የሚያድንበትን ኃይሉን ይጠይቃል። እግዚአብሔር የሚረዳበትን አረዳድ የእግዚአብሔርን እጅ ይጠይቃል። ይህንን ክፍል ምናልባት እናንተ ማየት ትችላላችሁ። ዘውልቁ ምዕራፍ 25 ላይ ሁለት ሰዎች ፊናንስንም እንመለከታለን። ፊናንስ በጣም ልቡ ይሄ ኃጢአትን አመፃን በሚያደርጉ መካከል ያንን ነገር ባለመታገስ እግዚአብሔር ልቡ የሞላውን ሸክም ታያላችሁ። እግዚአብሔር በመንግስቱ ሸክም ይሙላል። ወገኖች ምን ያህል ያገኛችሁኝ እንደሆነ አላውቅም። የእግዚአብሔር ሸክም ከተጋባባችሁ ሌላ ነገር አይደለም የሚይዛችሁ። እነዚህን ሰዎች የእግዚአብሔር ሸክም ተጋብቶባቸው ነበረ እና ጳውሎስ ማለት ሙሴን ስትመለከቱ በጣም የሚገርማችሁ ነገር ዘውልቁ ምዕራፍ 16 ላይ ታሪኩን ታያላችሁ። ሰዎች በሙሴ ላይና በአሮን ላይ ተነሱ ይላል። የተነሱበትን አነሳስ እነሱ ያደረጉትን ችግር አይደለም ይሄ ሰው የተመለከተው። ይልቁን ወርዳችሁ ስትመለከቱ እግዚአብሔር ሕዝቡን ትክክለኛ መስመር ያልያዘውን በኃጢአት ውስጥ ያለውን በአመጽ ውስጥ ያለውን ሰው ሁሉ መቅጣት በጀመረ ጊዜ የቅጣታቸውን ሂደት እየተመለከተ ዝም አላለ። አሮንን ፈጥነና አለ ማጥንቱን ውሰድ አለው። ማጥንቱን ውሰድ፣ በዕጣኑ እየወሰደ ምልጃውን እናድርግ፣ ጸሎቱን እናድርግ፣ ስለነሱ እንቃትት አለ። አሮንንም አነሳሳ። ወዲያውኑ ደግሞ ወስዶ ያንን ማጥንቱን በእግዚአብሔር ፊት እንዲሆን ካደረገ በኋላ በሚሞተውና
በሕይወት ማለው መካከል ላይ አሮን እንዲቆም ነገረው ይላል። ሄዶም እየቀሰፈ ያለው የሞት መልአክ ሕዝቦችን ያጠፋ ያለውን በክርስቶስ ኢየሱስ ምሳሌ ሆኖ በሞትና በሕይወት መካከል ባሉት ላይ ቆመ፣ መቅሰፍቱ ተከለከለ ይላል። እነዚህ እግዚአብሔር ሰዎች መቅሰፍት የሚከለክሉ ናቸው። መቅሰፍትን መዓትን የሚተባበሩ ሳይሆኑ ስለ እነርሱ የሆነባቸው ያለውን ነገር የሚያባብሉ ሳይሆኑ እግዚአብሔር የተባረከ ይሁን። ስለ ትውልድ የሚማልዱ ጣልቃ የሚገቡ በሞትና በሕይወት መካከል ጣልቃ ገብተው እግዚአብሔርን የሚያስደስቱ የእግዚአብሔር ልብ ያለባቸው ናቸው። አሜን ነው። ጳውሎስ ምንድነው እሱ ያሰበ የነበረው ብላችሁ መቃኘት አያቅታችሁ። ምክንያቱም እግዚአብሔር ወንጌሉ ያሸነፈ በሞትና በሕይወት መካከል ባሉት መካከል የሚቆሙ የእግዚአብሔር ባሪያዎች እያሸነፉ መዓዛቸው እየወጣ ሽታቸው እየወጣ ወንጌል ያሸነፈ ስለሄደ እሱም ደግሞ ያንን ነገር መቀላቀል ያስብ ነበረ። ይሄ የጳውሎስ ሐሳብ ብቻ ሳይሆን አሁን እንዳልኳችሁ የአባቶቻችንም እግዚአብሔር በልባቸው ውስጥ ያስቀመጠው ይሄ የልጁ ወንጌል ከመጀመሩ በፊት ሸክምና ጸሎት በጣም አስፈላጊና መሰረታዊ እንደሆነ እናያለን። እግዚአብሔር የተባረከ ይሁን። ይሄ ከላይ የሚሆን ነው፣ በመንፈስ ቅዱስ የሚሆን ነው። እግዚአብሔር በእያንዳንዳችን ላይ ደግሞ ይህንን መጎናጸፊያ ይጣለው። ይጸልይ ነበር። ፊናስ ታውቃላችሁ፣ ኃጢአት በእግዚአብሔር ሕዝብ ላይ እያደባ እያለ ባለበት ወቅት ላይ ኃጢአትን የሚያደርጉ አንዱ እስራኤላዊ ሚዳማይቷን ሴት ይዞ በመቅደስ ውስጥ ሲገባ አየው። ቅናት ነበረው፣ ሸክም ነበረው። ወስዶ ወጋቸው ይላል። እግዚአብሔርም ያንን ነገር በማድረጉ ቁጣ ተከለከለ ይላል። ምን ልላችሁ ፈልጌ ነው? ሸክምና ጸሎት የመጀመሪያው ነገር ነው። በእግዚአብሔር መንግስት እሳቤ ውስጥ አስተሳሰባችሁ በምንድን ነው የተሞላው? እግዚአብሔር የሚፈልገው ነገር ምንድን ነው ብላችሁ ስትጠይቁ ይሄ ሸክምና ይሄ ጸሎት በልባችን ውስጥ እንዲኖር ይፈልጋል። አሜን። ይሄ ጸሎት ካለ፣ ይሄ ምጥ ካለ፣ ይሄ ሸክም ካለ አንድ ታሪክ እንደተሰራ እሱም ደግሞ በሕይወቱ የሆነውን ነገር ይናገራል። አሁን ይሄ ዘወትር ስጸልይ ካለ በኋላ እግዚአብሔር ምስክሬ ነው ብሎ የሚያቀርባቸው ሁለት ነገሮችን እያደረገ እንዳለ ምስክሬ ነው ብሎ ነው። አሁን ቅድም እንዳነበብ ነው። አንደኛ በልጁ ወንጌል የምሰብከው ለካ እሱ በደረሰበት ሁሉ እያደረገ ያለው ይሄ የልጁ ወንጌል እየሰራለት ያለው እያደረገለት ያለው ነገር ምንድነው? ሁለተኛው ቅድም እንደተነጋገርነው የልጁ ወንጌል በሉት። አሜን አሜን። ይሄ የልጁ ምንድነው? የልጁ ወንጌል እና በልጁ ወንጌል ተይዟል። ሸክም አለበት፣ የማያቋርጥ ጸሎት አለበት። ሁለተኛው ላይ ስንሄድ ይሄ የልጁ ወንጌል በእውነተኛ ልብ እግዚአብሔርን ለማገልገል ሸክምና ጸሎት ብቻ ሳይሆን የልጁ ወንጌል ደግሞ ያስፈልጋል የሚል ኮንሴፕት በልቡ ውስጥ ጸንሷል። ስለዚህ ምስክሬ እንዲያውም የሚለው በልጁ ወንጌል የማገለግለው በልጁ ወንጌል የምሰብከው የሚል ሐሳብ ያስቀምጣል። ይሄ የልጁ ወንጌል ቁጥር 3 ላይ እና ቁጥር 4 ላይ አይተናል። ይሄ የልጁ ወንጌል የእግዚአብሔር ቃል እንደ ባለፈው እንዳየነው ወንጌል ስለ ልጁ ነው። ወንጌል ስለማን ነው? የልጁ ወንጌል ይላል። ወንጌል ስለ ልጁ ነው። ወንጌል ቁጥር 3 ላይ ሄዳችሁ ስታነቡ ወንጌል ስለ ልጁ ነው፣ በሥጋ ከዳዊት ዘር ስለሆነው አሜን፣ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ በመሆን በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው ብሎ ይናገራል። ሁለት ነገር ላይ እዚህ ጋር አይተናል። ባለፈው ትዝ ይላችኋል። ወንጌል ሌላ ትንግርት ስለ መልአክ አይደለም፣ ስለ ሌላ አካል አይደለም። ወንጌል የሰው ልጆችን ነፃ ሊያወጣ የመጣበት ስለማን ነው የሚለው? ከዳዊት ዘር ስለሆነው እግዚአብሔር የተባረከ ይሁን። ወንጌል ስለ ልጁ ነው፣ በሥጋ ደግሞ ከዳዊት ዘር ስለሆነው ነው። ስለ ሰው ልጆች ነው። እግዚአብሔር ይመስገን። እግዚአብሔር ሊያነግሰው ስለፈለገው ሂዩማኒቲውን ያሳያል፣ ሰውነቱን ያሳያል። እግዚአብሔር የተባረከ ይሁን። በሥጋ የመጣውን የሰው ልጅ ሪስቶሬሽን፣ የሰው ልጅን ታድሶ ያሳያል።
እግዚአብሔር የሰው ልጆችን እንደገና የማደስ ፕላን እንዳለው ያሳያል። እግዚአብሔር እንደገና ወድቆ እንዲቀር ያልፈለገውን ያንን ሰው ያሳያል። ሰው ወድቆ እንዳይቀር ይሄ የልጁ ወንጌል የሰራውን ታላቅ ታምራት ያሳያል። ስለ ሰው ብቻ አይደለም፣ ከዛም ደግሞ በቅድስና መንፈስ ብሎ ስለ መለኮቱም ደግሞ ያነሳል። በቅድስና መንፈስ የእግዚአብሔር ልጅ ሆኖ ስለተገለጠው ነው ወንጌል። ስለዚህ ነው፣ ስለ መለኮት ነው፣ ስለ ስጋችን በስጋችንም ደግሞ ወድቀንበት ያለው ነው። ያንን የመከራ ህይወት እንዳይቀጥል ያደረገውን አሰራር የሚናገር ነው። እግዚአብሔር ይመስገን። አሜን ነው ወገኖቼ። ይሄ ወንጌል ስለ ልጁ የሆነው ወንጌል እግዚአብሔር ይባረክ። እግዚአብሔር አንድ ልጅ ፈልጓል። እግዚአብሔር አንድ ልጅ ሊያይ ፈልጓል። አሜን። በልጁ በኩል ያለው ይሄ በመለኮትነትና በስጋው የተገለጠው ታሪክ የተሰራው አንድ አሸናፊነት ድል መንሳቱ የተነገረለት በልጁ ወንጌል የምሰብከው ምን ማለት ነው? በልጁ ወንጌል የሚሰብከው በልጁ ወንጌል ለካ አንድ የሚሰራ አሰራር አለ። አንድ ድል የተነሳ ነገር አለ። ብዙ ጊዜ የድሮ ጦርነት በሚከናወንበት ጊዜ ጦርነቱ ድል መንሳትና አለመንሳቱን አንድ የሚያስራቸው ሰው አንድ ድል የነሳ አካል ካለ ሮጦ ለንጉሱ የምስራቹን የሚናገር ታሪክ አላቸውና የምስራቹን የሚያመጣውን ሰው በተለየ ክብር ነው የሚያዩት። እግዚአብሔር የተባረከ ይሁን። ምን ተከናውኗል የሚል ነገር ንጉሱ በሰገነቱ ላይ እየተመላለሰ ሁሌ ይጠብቃል። ጦርነት አዝማቾቹን፣ ወታደሮቹን፣ ጀነራሎቹን ከላከ በኋላ ምን ተከናወነ የሚለው ነገር በንጉሱ ዘንድ በዋነኛነት አጓጊ ዜና ሆኖ የሚጠብቀው ነገር ነው። እግዚአብሔር የተባረከ ይሁን። እግዚአብሔር በልጁ በኢየሱስ ክርስቶስ አንድ ጦርነትን አከናውኗል። አንድ ድል የመንሳት ታሪክ ተሰርቷል። እግዚአብሔር ይመስገን። እና ምስክሬ ነው የሚለው ይሄ ሰው ይሄንን ነገር ለማብሰር እግዚአብሔር በልቤ ውስጥ ያስቀመጠው አንድ የተሸነፈ ነገር እንዳለ በልጁ ወንጌል የምሰብከው ይላል። ለካ ይሄ የልጁ ወንጌል ሲሰብከው የሰራለት ሲናገረው የሆነለት የምስራች ለሰው ልጆች ሁሉ ተደራሽ እንዲሆን እግዚአብሔር በልጁ ወንጌል የሰራውን አዲስ ዜና ለመናገር የሾመኝ ያደረገኝ ጌታ እሱ ራሱ ምን ነው ይላል? ምስክሬ ነው ይላል። እግዚአብሔር ይባረክ። ይሄ ወንጌል ጉድ ኒውስ ነው። እግዚአብሔር ይመስገን። መልካም ዜና ነው። አሁን ብዙ ጊዜ ወንጌል ስንል መልካም ዜናነቱ ለሁላችንም እንደምንም እንደ ተራ ሆኖብናል። ግን የሚገርማችሁ ነገር ጳውሎስ በትኩስነት ነው የሚናገረው ይሄንን ነገር። በማ ወንጌል ይለዋል? በልጁ ወንጌል የምሰብከው። ለካ ሁሉ ጊዜ የሚሰራ እግዚአብሔር ይባረክ ነገሮችን የሚቀይር ጨዋታውን የሚቀይር ጌሙን የሚቀይር እግዚአብሔር በልጁ በኢየሱስ ክርስቶስ በኩል አንድ ነገር የተከናወነ ነገር አለ። ዛሬም ያ ነገር ሲነገር ሲተኮስ ይሰራል። እግዚአብሔር ይባረክ። ሲነገር ለሰው ልጆች ሕይወትን ይሰጣል። ዛሬ ያረጀብን ነገር ዛሬ ተራ የሆነብን ነገር እንዲነሳሳና በልባችን ውስጥ እንዲኖር እግዚአብሔር የሚያስቀምጠው በልባችን ውስጥ የሚያስቀምጠውን እውነት እንድናይ ያደርገናል። ይሄ በልጁ ወንጌል የሚሰብከው የሚለው ነገር እኛ ምንድነው ተራ የሆነብን ነገር ዛሬ እንደገና በልባችን ውስጥ ሪቫይቭ እንዲያደርግ የሚያደርግ ነገር ነው። እኔ በጣም ሰሞኑን ሲያነቃቃኝ የነበረው ይሄ የልጁ ወንጌል አሜን መነገር ያለበት ወንጌል። እንዲያውም ይህንን ቃል ዜና ይህንን ጉድ ኒውስ ኢሳይያስ ምዕራፍ 52 ቁጥር 7 ላይ ሄደን ስንመለከት አንድ በጣም ደስ የሚል ነገር እንመለከታለን። ምንድነው የሚለው? በተራሮች ላይ የቆመ እግዚአብሔር ይባረክ። በተራሮች ላይ የቆሙ የምስራች ይዘው የሚመጡ እግሮች ሰላምን የሚያወሩ መልካም ዜናን የሚያበስሩ መልካም ዜናን የሚያበስሩ ኢሳይያስ 52 ቁጥር 7 ላይ የሚያበስሩ ድነትን የሚያውጁ ጽዮንንም አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው። እግዚአብሔር ይባረክ። በተራሮች ላይ የቆሙ ከፍታውን የያዙ ንጉስሽ ነግሷል ብለው ይህን መልካም ዜና የሚናገሩ እንዴት ያማሩ ናቸው። እንዴት የተዋቡ ናቸው። ምንድነው የሚያውጁት? ድነትን የሚያውጁ ይላል። አስቡ እስቲ በጣም ይሄ የወደቀብን
አውጀነው አልሰራ የመሰለን እንደገና በውበቱ እንዲገለጥ በግርማው እንዲገለጥ ጳውሎስ የሚቀሰቅሰው ነገር አለ። ውስጣችን የሚያነሳሳው ነገር አለ። የልጁ ወንጌል በሉ እስቲ ሃሌሉያ! ይሄ የልጁ ወንጌል ዛሬም ይሰራል። እንዴት ደስ የሚል ነው! ይሄንን መልካም ዜና የሚናገር በተራሮች ላይ የቆሙ በከፍታ ላይ የቆሙ ጦርነት ሲከናወን ታውቃላችሁ። ድል ከነሱ በኋላ ወታደሮች ተራራው ጫፍ ላይ ባንዲራቸውን ይተክላሉ። ምንድነው እሱ? የኛ ግዛት ነው አይደል? እኛ ዶሜን የምናደርግበት እኛ የምንገዛበት ነው። የሰው ልጅ በጨለማ ውስጥ አልቀረም። የሰው ልጅ በኃጢአት አልቀረም። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራው እንደገና እንደ አዋጅ እንዲነገር ባንዲራው እንዲውለበለብ የሆነበትን ነገር የምሰብከው እርሱ ራሱ እግዚአብሔር ለኔ ምስክሬ ነው። አሜን። ምስክሬ ነው። ስራው ተጠናቋል። አሜን እስቲ በሉኝ እስቲ። አዎ ይሄ ስራ ተጠናቋል። አዋጅ ነው የሚቀረው። ይሄ አዋጅ አሁንም ተበስሮ ገና አላለቀም። ተነግሮ ገና አላለቀም። ጳውሎስ የሚለው ይሄንን ነው። እኔም ብቀላቀለው ደስ ይለኛል። ሮም የተጀመረውን በሮም አማኞች ዘንድ እንደ እርሾ እየተቀጣጠለ ያለውን ነገር እኔም ተቀላቅዬ ይህንን የምስራች ማብሰር ስራው ኦልሬዲ አልቋል። ስራው ተጠና በልጁ በኢየሱስ ክርስቶስ የልጁ ወንጌል ነው። እግዚአብሔር በልጁ በኩል ተልኮውን ፈጽሞ አጠናቆ በተራሮች ላይ የቆሙ ጎች የሚያበስሩት ሆኗል። እግዚአብሔር ይመስገን። እና ይሄንን ነገር የሚናገሩ የታደሉ እድለኞች ናቸው። ይሄንን የተከናወነበትን ነገር ለማብሰር የበቁ በጣም እድለኞች ናቸው። እግዚአብሔር ይመስገን። እኔ ይሄንን የምስራች ዛሬም እንድንናገር ጌታ እኛን ነው ያደለው። እኛን ነው የትውልዱ ባለአደራ የትውልዱ ተረኛ ያደረገን እኛን ነው። እግዚአብሔር ይመስገን። በዚህ ወንጌል በዚህ በተጠናቀቀው ወንጌል ሰዎችን ሁሉ እንድናድን የልጁ ወንጌል ዛሬም ይሰራል። የልጁ ወንጌል ዛሬ ሰዎችን ይጠራል። እስቲ አስቡ ውስጥ ያክስት ልጅ ነው ያጎት ልጅ ነው የቀረው ተመልከቱ ውስጥ ዛሬ አንዳንዴ በጣም ይገርማል አይደል? ለምንድን ነው እሱ ይሄ የልጁ ወንጌል እኮ ሰዎችን ተደራሽ እንዲያደርግ ዛሬም አጓጊ የሆነው የእግዚአብሔር ስራ በእኛም ዘመን በእኛም ትውልድ አላለቀም። እንዲከናወን እግዚአብሔር በእኛ ላይ የጀመረው እየሰራ ያለው ነገር አለ። እግዚአብሔር ይመስገን። የምስራቹን ማወጅ አለብን። የምስራቹን የሚያውጁ ነው አይደል የሚለው የሚናገሩ ያማሩ ናቸው፣ የታደሉ ናቸው። ቅዱስ ሕዝብ ለርስቱ የተለየ ወገን ያደረገን ጌታ ስሙ ይባረክ። ሌላ አይደለም ከእነቱ ሌላ አይደለም። ይሄ የመንግስት ወንጌልኛ ላይ ወጥቷል። መነገር አለበት ወገኖቼ። እኔ ብዙ ጊዜ ደጋግሜ እናገራለሁ። ብዙ የእግዚአብሔርን ፕሬዘንስ የእግዚአብሔርን መገኘት አሁን ማለዳ የእግዚአብሔርን ኃይል ብለን ስንጠይቅ የነበረውን ነገር በቀላሉ ኢዝሊ ጎይንግ ሆኖ የእግዚአብሔር ክብር በእኛ ላይ እንዲመጣ ከፈለጋችሁ ወገኖቼ ይህንን ወንጌል መስራት መቻል አለብን። ታላቁ ተልእኮ ላይ ይህንን ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ እያጠመቃችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ፕሮሚሱ ይህ የፕሮሚስ አታችመንት አብሮ ያለው ጌታ ራሱ የገባው ተስፋ እውን የሚሆነው መቼ ነው ብላችሁ የልጁን ወንጌል እየተናገራችሁ አንገብጋቢ ሆኖ እንደ ጳውሎስ ላይ እንደወደቀው ይሄ መንፈስ ተጋብቶባችሁ ለሰዎች ተደራሽ ስታደርጉ የእግዚአብሔር ፕሬዘንስ ባይ ዲፎልት ወደ እናንተ ላይ ይመጣል። መገኘቱ በእናንተ ላይ ይመጣል። ይህንን ከዚህ በፊትም ብየዋለሁ። በጾም ጸሎት የማታመጡት የእግዚአብሔር የመገኘቱ ክብር በእያንዳንዳችን ላይ ይመጣል። መስሪያ ቤቶቻችን ላይ በየዘመዶቻችን ላይ በያለንበት ስፍራ ሁሉ ይሄ በጣም በትኩስነት መነገር ያለበት ወንጌል መነገር አለበት። ችላ የሚባል ጉዳይ አይደለም። ዝም የሚባል ጉዳይ አይደለም። እነዚህ የምናያቸው ባዶ ወንበሮች ሁሉ እንዲሞሉ እየጸለይን ሰዎች ሁሉ ወደዚህ የነጻነት ቤት መምጣት አለባቸው። ወደ አርነት ቤት መምጣት አለባቸው። እግዚአብሔር ይመስገን። ጳውሎስ የልጁን ወንጌል የማገለግለው እርሱ እግዚአብሔር ምስክሬ ነው ብሎ ይናገራል። አንደኛው የሚያነሳው ፖይንት የልጁ ወንጌል። የልጁ ወንጌል ማን ነው? ምንድን ነው? እሱ የሚነገር ነው። አሜን። ዝም የሚባል ሳይሆን ዘመናችን ሳያልቅ የኛ እግዚአብሔር የሰጠን በእኛ
ዘመን መነገር ያለበት እውነት እንደሆነ የእግዚአብሔር ቃል ይናገራል። ጌታ የተባረከ ይሁን። የምስራቹን ማወጅ ያስፈልገናል። እግዚአብሔር ይባረክ። ሲኦል ድል ተነስቷል። አሜን። ሞት ተሸንፏል። አሜን። በልጁ ይሄ ወንጌል ሰሞኑን አንድ የመሪዎች ስልጠና እየወሰድን ነበርና በጣም የሚገርማችሁ ነገር ምንድነው እሱ የምትናገሩ ይሄ የልጁ ወንጌል ምንድነው እሱ የሚል ማስታወሻ ሪማይንደር ይጠይቅ ነበረ አንድ የሚያሰለጥነው ሰውና ብዙ ይባል ነበረ ስለ እግዚአብሔር ፍቅር መናገር እንደዚህ ምናምን የሚሉ ነገሮች ነበሩ። ግን ምን አይነት በተኖችን መንካት መቻል አለብን በልጁ ወንጌል። የልጁን ወንጌል ስናስብ ይሄ የልጁ ወንጌል ነው። በስጋ የተገለጠ ነው። ጌታ ይባረክ። ለመላእክት የታየ ነው። አሜን አሜን። ሌላ አይደለም። ይሄ በግሪክ ኢቫንጀሊዮ የሚሉት ወንጌል ተብሎ የተጻፈው ጉድ ኒውስ የተባለው ብዙ ጉድ ኒውሶች አሉ፣ ብዙ መልካም ዜናዎች አሉ። ይህንን ስፔሲፊክ አድርጎ በልጁ በኢየሱስ ክርስቶስ ኃጢአት ድል መነሳቱን፣ ሞት መሸነፉን፣ የሞት ዋጋ መከፈሉን የሚያበስር ነው። ሞት መውጊያ የታል የተባለለት ነው። ሲኦል ድል መንሳት የታል የተባለለት ነው እና ሞቱንና መከራውን ከዛም ደግሞ በሶስተኛው ቀን ድል አድርጎ የተነሳውን የናዝሬቱን ኢየሱስን መናገር መቻል ነው። እግዚአብሔር የተባረከ ይሁን። አሜን ነው እና ልጁ ኢየሱስ ክርስቶስ ሞቷል፣ ሲኦል ድል ተነስቷል የሚል ዜና መቀላቀል አለበት፣ የሚል ንግርት መኖር መቻል አለበት። አሁን ሰዎች የሚያነቃቃ ብዙ ሞቲቬሽናል ንግግሮች አሉ። ይሄ ነው ጉድ ኒውስ ልንል እንችላለን። ሰዎች ስለተነቃቁ አይደለም። መሞቱ መነገር መቻል አለበት፣ መከራው መነገር መቻል አለበት፣ ስቃዩ መነገር መቻል አለበት። ግን ደግሞ በሶስተኛው ቀን ደግሞ የሞትን ጣር አጥፍቶ በመንፈስ ቅዱስ አማካኝነት ድል አድርጎ በትንሣኤው ኃይል የተነሳውን ኢየሱስን ለሰው ልጆች ሁሉ መናገር ነው። ወንጌል መናገር ነው። አሜን። ኢየሱስ ተነስቷል። አሜን። ሞት ተሸንፏል። አሜን። ሞት ድል ተነስቷል። አሜን። እግዚአብሔር ይባረክ። በእውነተኛ ልብ እግዚአብሔርን ለማገልገል አንደኛ በጣም ፓሽን ያስፈልጋል፣ ሸክም ያስፈልጋል፣ የማያቋርጥ ጸሎት ያስፈልጋል አለ። በእውነተኛ ልብ እግዚአብሔርን ለማገልገል በሁለተኛ ማያስፈልጋል አለ የልጁ ወንጌል። ደከማችሁ እንዴ? በልጁ ወንጌል የምሰብከው ሁለት ነገር አየ። በልጁ ወንጌል የምሰብከው ይሄ ወንጌል የልጁ ነው፣ በልጁ የተጠናቀቀ ነው። በሞቱና በትንሣኤው ላይ የሆነውን ቃል በቃል የምስራች ብለን የምናውጀው ነው። ሞት ተሸንፏል ብለን አዋጅ የምንናገርበት ነው። በልጁ በኢየሱስ ክርስቶስ ሞተን ደግሞ አልቀረንም። የሞት ዋጋ ተከፍሎልናል። ሞት ከእኔ ተነስቷል። በሞቱ ምትክ ደግሞ በሶስተኛው ቀን ሞትን ድል አድርጎ ተነስቷል እና እኔም ደግሞ በሱ ተነስቻለሁ ብለን የምናበስረው ነው። በእውነተኛ ልብ እግዚአብሔርን ለማገልገል በሶስተኛ ደረጃ ታዲያ የምናነሳው ነገር ምንድነው? እሱ እዚሁ ክፍል ላይ የሚናገረው ታዩታላችሁ። እዛው ቁጥር 9 ላይ ምን ብሎ ይናገራል? በሙሉ ልብ እማገለግለው። በሙሉ ልብ የማገለግለው። ሙሉ ልብነትን ይጠይቃል። በሙሉ ልብ የማገለግለው። ይህ በልጁ ወንጌል የሚገለገለው በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነው። በመንፈሴ የማገለግለው እግዚአብሔር ምስክሬ ነው። ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመኑ ሁል ጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ፣ ባለማቋረጥ አሳስባለሁ። ይሄ በሙሉ ልብ እግዚአብሔርን ለማገልገል አንዱ የሚያነሳው በእውነተኛ ልብ እግዚአብሔርን ለማገልገል አንዱ የሚያነሳው ሙሉ ልብነት ነው። ሙሉ ልብ የሚለው ቃል ጌታ የሚያገለግሉት በእውነትና በመንፈስ እንደሆነ ጌታ ኢየሱስ ክርስቶስ ይሄ ክሮስ ካልቸራል ተብሎ የሚታወቀውን ወንጌል ታውቃላችሁ። ዮሐንስ ወንጌል ምዕራፍ 4 ላይ ሄዳችሁ ስታነቡ ያችን ሴት በጠራራ ፀሐይ ውሃ ልትቀዳ የሄደችዋን ሴት ያገኘበትን አገኛኝ ታውቃላችሁ፣ ታስታውሳላችሁ። እና ሙሉ ልቡን አቴንሽኑን እሷ ላይ አድርጎ እያገለገለ ያለ
ጌታን ማለት ኮኔክት ያደረገበትን መንፈስ ስትመለከቱ፣ እሷን ያገኘበትን መንፈስ ስትመለከቱ በጣም የሚገርም ነውና ያገለግላት እያለ እሷ ግን አንዳንድ ጥያቄዎች ትጠይቅ ነበር። ሳምራውያን ያዕቆብ አባታችን በዚህ ስፍራ ላይ ከዚህ ምንጭ ቀድተዋል፣ ጠጥተዋል፣ የሚሰገደውም በዚህ ስፍራ ላይ ነው ይላሉ። እናንተ አይሁዶች ደግሞ በኢየሩሳሌም ነው ትላላችሁ። እስቲ ስለዚህ ነገር ምን ትላለህ ብላ የልቧን ጥያቄ ታፈሳለች። ጌታ ኢየሱስ ክርስቶስ የመለሰውን መልስ ታስታውሳላችሁ አይደል? ምንድነው ያለው? የሚመለከው ጌታ በሙሉ ልብ በእውነትና በመንፈስ የአብ የሚሰግዱለትን ይፈልጋል ብሎ እዛ ጋር ያንን ይሄ ሙሉ ልብነትን ተናገረ። ጌታ ይባረክ። ዛሬ በሙሉ ልብ አቴንሽናችንን ሰጥተን ለእግዚአብሔር ክብር የምናገለግለውን አገልግሎት ጌታ ይፈልጋል። በመንፈስ የሆነ ማለት ነው። ሙሉ ልብ ስንል በመንፈስ የሆነ ጌታ ይባረክ። በመንፈስ የሆነ እግዚአብሔር መንፈስ ነው። አሜን። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። እግዚአብሔር ልብን ያያል። አሜን። እግዚአብሔር የልብ አምላክ ነው። እግዚአብሔር በሙሉ ልብ እንድናገለግለው ይፈልጋል። እግዚአብሔር ይባረክ። በእውነተኛ ልብ እግዚአብሔርን አገለግላለሁ የሚል ፉል አቴንሽን መስጠት መቻል አለ። አሁን ቅድሞ ወንድማችን ሲናገር ነበር አይደለ? እግዚአብሔር እንድናገለግለው ከልባችን እንጠማ እንፈልገው ሲል ይህንን እያጠናሁኝ ድሮ መዝሙር ሲዘምሩ ስለ ወንጌሉ አንድ መዝሙር ይመጣልኝ ነበር። ያ መዝሙር ምንድነው? በጣም የምስራቹ ቃል በምድር ተሰማ፣ ከከብቶች በር የእኔም ከተማ ምንም ጊዜው ቢታይም ርቆ፣ አሜን፣ ኢየሱስ ተወለደ ዘመኑን ጠብቆ። ይሄ ጉድ ኒውስ ነው፣ የምስራቹ ቃል። አሁን እዚህ ጋር ይሄ ጉድ ኒውስ ነው የሚለውን መዝሙር ይሄ ሐሳብ እያሰብኩ ነበር የመጣው። ይሄ ደግሞ በሙሉ ልብ የሚለውን ሐሳብ ሳስብ ራሱ አንድ መዝሙር ይመጣብኝ ነበረ። በሙሉ ኃይላችን ልናመሰግን ይገባል። አሜን። በሙሉ ኃይላችን ልናገለግል፣ በሙሉ ኃይላችን ልንዘምርልን፣ በሙሉ ኃይላችን ነፍሳችንን በፊት ልናፈስልን ይገባል እያለን እንዘምር ነበረ። ይህንን በኮንፌሽን ማለት በአዋጅ ውስጣችን እንዲዋሃድ ማድረግ መቻል አለብን እና በሙሉ ልቤ የማገለግለው እግዚአብሔር ምኔ ነው ይላል፣ ምስክሬ ነው። ሙሉ ልብ ይጠይቃል። ሙሉ ልብ እና አንዳንድ ጊዜ የሰንበት ሰው ለመሆን እሁድን እንደምንም አምልጠን እንመጣለን አይደል? አለ አይደለ? ይድረስ አንዳንድ ነገሮችን ሙሉ አቴንሽን የሌለበት ሙሉ ትኩረት የሌለበት በጌታ በኢየሱስ ስም ፈውስ ይሁንልን። አሜን። አዎ ቅዱስና ሕያው መስዋዕት አድርገን ራሳችንን ለእግዚአብሔር ክብር እንድናቀርብ ሙሉ ልብነትን ይጠይቃል። ሐዋርያው በምዕራፍ 12 ላይ ቁጥር 1 ላይ ይህንን ነው የሚናገረው አይደለ? አገልግሎታችሁ ለሰው ለአእምሮ ሁሉ የሚመቸው አገልግሎታችሁ ይሄ ነው ይላል። ምንድነው እሱ? ቅዱስና ሕያው አሜን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይሄ ሙሉ ልብነትን እግዚአብሔር ይፈልገዋል። እግዚአብሔር ሰው እንደሚያይ ሰውን አይ ሙሉ ልብነትን ይጠይቃል። እግዚአብሔር ይባረክ። ሳሙኤል ለንጉስነት በነ እሴይ ቤት ሲገባ እግዚአብሔር እንደሚያይ ሰው እንደሚያይ እግዚአብሔር አያይም። እግዚአብሔር ልብን ያያል ብሎ አላል። ልብን አይቶ እግዚአብሔር ዳዊትን ሰርች አድርገው ነበር። እግዚአብሔር የተባረከ ይሁን። ሙሉ ልብ ያለውን ዳዊትን ለአገልግሎት ይፈልገው ነበር። እግዚአብሔርን እንድናገለግል ወገኖቼ ይሄ መንፈስ እንዲወድቅብን ሙሉ ልብነት ያስፈልጋል። ሰው እንደሚያይ እግዚአብሔር አይ ጌታ የተባረከ ይሁን። በእውነተኛ ልብ እንድናገለግለው ጌታ ይሄንን መንፈስ ያብዛልን። ለሰው ሳይሆን ለእግዚአብሔር ክብር እንደሚያገልግ ይሄ በጣም የእግዚአብሔር ቃል ይናገራል። ጳውሎስ ይሄ ሐሳብ በልቡ ውስጥ ነበርና ሰው የሚያደርገውን ነገር ሁሉ
እግዚአብሔርን እያገለገለ እንዳለ የቆጠረ ያድርግ ብሎ ይናገራል። በቆላስይስ ምዕራፍ 3 ቁጥር 23 ላይ ለሰው ሳይሆን ለጌታ እንደምታገለግሉ። አሜን። ይሄ ሰው ሲያያቸው አንዳንድ ጊዜ እንደ ነገሩ ታደርጋላችሁ አይደል? አሸር ባሸር ይሆናል አይደል ነገሮች። እግዚአብሔር ይፈውሰን። አሜን። ይሄ መንፈስ አይጋባባችሁም? ከዚህ ከአገልጋዩ የሚጋባብን ነገር የለም። ሙሉ ልብ የሚለው ነገር ምንድነው? እሱ የሚለው ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት በሙሉ ልብ አድርጉት። እግዚአብሔር ይባረክ። ጌታ ይርዳል። አሜን። ወገኖች ዛሬ መልእክቴን የምጨርሰው በዚህ ሐሳብ ነው። በእውነት ይሄ ቁጥር 9 ላይ ያለው ሐሳብ ጌታ ምን ይፈልጋል አለ? እግዚአብሔር ይባረክ። እውነተኛ ልብ እግዚአብሔርን ለማገልገል ይጠይቃል። በእውነተኛ ልብ እንድናገለግለው አንደኛ ምን ይጠይቃል? ሸክምና ጸሎትን ይጠይቃል። ዘወትር ስለናንተ ሳስብ ስጸልይ የሚል ነገር ያጋባብናል ሐዋርያው። ጌታ ይባረክ። ከቃሉ የምንረዳው ነገር ይሄን ነው። ዘወትር ባለማቋረጥ ስጸልይ ጸሎትና ሸክም አየን። ደግሞ በልጁ ወንጌል የምሰብከው ሀዲዱን እንዳንስት ሪማይንድ ያደርገናል። አሜን። ሌላ ወንጌል የሚመስል ነገር አለ። ወንጌል የተባለው ስለማን ነው? ስለ ልጁ ነው። ጌታ ይባረክ። ስለ ልጁ ስንል ደግሞ ምንድነው? እሱ ሞቱና ትንሣኤውን ተች የሚያደርግ የምንናገረው ነገር ያለበት መሆን መቻል አለ። ሞቷል፣ መከራን አይቷል፣ ተሰቃይቷል። ይህንን በበላችሁ ጊዜ ዛሬ አሁን የጌታ እራት እንወስዳለን አይደል? ይህንን ለመታሰቢያ አድርጉት ብሏል አይደል? ለምንድን ነው? ሀዲዱን እንዳንለቅ እኮ ነው። ሰው ሁሉ እንዳይረሳ እኮ ነው። ጳውሎስ አስይዞታል፣ አስጨብጦታል። በቃ ሁሉ ጊዜ የማይለቀው ነገር ቢኖር ስለ ልጁ ወንጌል የሚለው የልጁ ወንጌል በሞቱና በትንሣኤው የተገኘ ማንንም ሊስት የማይችል የድነት ወንጌል እንደሆነ የምስራቹን የሚያውጁ በተራሮች ላይ የቆሙ እንደተባለ ያንን መልእክት ይዟልና ይሄ የልጁ ወንጌል የጌታችን ኢየሱስ ክርስቶስ በሱ በኩል የተሰራው ስራ እንደሆነ ያሳውሳል። በሶስተኛ በሙሉ ልብ። አሜን። በሙሉ ልብ የሚል ነገር በመንፈስ የሆነ በመንፈስ የማገለግለው ሲል ይሄ ማንም እንደሚያደርገው ሪሊጂየስ የሆነ ወይንም የሃይማኖት አክቲቪቲ አይደለም። ከኛ ማህበር በጌታ በኢየሱስም የተነሳ ይሆን ሰዎች ብዙ እየተለማመዱት ያለ ነገር አለ። ሃይማኖተኞች ናቸው። ለሃይማኖታቸው ሃይማኖተኛ ስለመሆናቸው በጣም ብዙ አክቲቪቲዎችን ያደርጋሉ። በብዛት በቁጥራቸውም አይታሙም። ከኛ ማህበር ላይ እግዚአብሔር ይህንን ጨለማ መንፈስ ሰዎችን በኢግኖራንስ እየመራ ያለበት መንፈስ ከእያንዳንዳችን ላይ ይነሳ። አሜን። እኛን የያዘን ነገር የሙሉ ልብ በልጁ በኢየሱስ ክርስቶስ የተቀበልነው ደርዙ፣ ስፋቱ፣ ርዝመቱ በምንም ሁኔታ የማያንስ ለእግዚአብሔር ክብር የሆነ ነገር በማድረግ የምንገለጥበት ከቁጥራችን ይልቅ የምንሰራው ስራ ዳይናሚክ የሆነ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል አሸናፊ የሆነውን ነገር በእኛ የሚሰራ ሙሉ ልብነትን በውስጣችን አስቀምጧል። ያንን ነገር ያስታውሰናል ሐዋርያው። ጌታ ይባል። አሜን። እኔ አንድ ነገር ቻሌንጅ ላድርጋችሁና ልጨርስ። እግዚአብሔርን ማገልገል ነው አይደል ርዕሳችን? እግዚአብሔር የተባረከ ይሁን። ጌታ ይባረክ። በዚህ የጳውሎስ መልእክት አሁን በርዕስ እንዳስቀመጥ ነው በእውነተኛ ልብ እግዚአብሔርን እንድናገለግል ዛሬ ቻሌንጅ ሳደርጋችሁ በእውነት ከመመላለስ ሩቲን ከሆነ በየቀኑ በየሳምንቱ በሳምንት በተወሰኑ ቀናቶችም ከመምጣት እስቲ ዙሪያችሁን ተመልከቱ። ማንን ነው የምታገለግሉት? ቅድም እንዳልኩት የአክስት ልጅ፣ የአጎት ልጅ፣ ወንድም ከራሳችን ከዘር ግንድ ብንነሳ ማለት ነው። ዛሬ ቃሉን እንዲሰሙ ምን ያህል ረድተናቸዋል? ዛሬ እንዲመጡ ምን ያህል ረድተናቸዋል? በህብረት መንፈሱን ወደሚያፈስበት እግዚአብሔር ቃሉን ወደሚያፈስበት መንፈሱ ወደሚገኝበት ህብረት እንዲመጡ ስንቶቻችን ይህንን ጉድ ኒውስ ነግረናቸዋል? ከዚህ መቅረት አይሆንብ ብለናቸዋል እና እነሱን ፋሲሊቴት አድርገናል።
ጌታ በእውነተኛ ልብ በእነዚህ 3 እውነቶች ላይ ሆነን ጌታ እንድናገለግለው ይፈልጋል። ህብረታችን ላይ እንድንቀላቀላቸው ይፈልጋል። ማንም ሚስ እንዳያደርግ ይህንን የወንጌል ስራ ማለት በጣም አጥብቀን እንድንሰራ በሙሉ ልባችን እንድናገለግል ጌታ ተነስቷል። ይህንን እሳት የምናቀጣጥልበት ስፍራ ደግሞ ይሄ የህብረት ስፍራ ነው። ጌታ ይባረክ። ያልዳኑትንም የዳኑትንም እንደየአግባባቸው ተደራሽ የምናደርግበትን ይህንን ፋየር ጳውሎስ ላይ የወደቀው መጎናጸፊያ በእኛም ላይ ይውደቅብን። አሜን ትሉኛላችሁ? በስሱ ይውደቅብን። አሜን። እሱ ጠንከር አድርጎ ነው አይደል የሚናገረው? እኛ ላይ አትሊስት በስሱ እንኳን ይውደቅብን። እስቲ አሜን በሉኝ እስቲ። ግደላችሁም ይሄ የልጁ ወንጌል ነው ያኖረን። በላ ጠጣ ሞተ ከሚል ታሪክ የሚያወጣን አንድ ሌላ ህይወታችንን የቀየረ እግዚአብሔር የተባረከ ይሁን። የምንኖርለት የተገባ ህይወት የተሰጠን ሰዎች ነን። አሜን። እንደ ማንኛውም ተራ ኦርዲነሪ የሆነ ሰው እንድንኖር የተጠራን ሰዎች አይደለም። እግዚአብሔር ይባረክ። አሜን። ሰዋዊ የሆነውን ማንነታችንን ኦፍ አድርገን ኦን ያደረግነው የልጁን የኢየሱስ ክርስቶስን ህይወት ነው በልባችን የተቀበልነው። በእኛ ውስጥ የሚኖረው እርሱ ነው። እኔ አሁን የምኖረው ኑሮ በወደደኝ በእርሱ ላይ ባለኝ እምነት ነው እንዳለ እምነታችን መቀየር መቻላል ማለት በዚህ እምነት ላይ እየሄድን እንዳለ እየገሰገስን እንዳለ የህይወት ማብቂያ በስጋ የሆነው የህይወት ማብቂያችን እስኪደርስ ድረስ በዚህ እውነት ላይ ተመርኩዘን እንድንሄድ እግዚአብሔር ይርዳል። አገለግላለሁ በሉ። አሜን አሜን። እግዚአብሔር በዚህ መንፈስ በእያንዳንዳችን የተጽዕኖ ክልል ውስጥ ይህ አገልግሎት መንፈስ እንዲራገብ በጌታ በኢየሱስ ክርስቶስ መጸልይላችኋለሁ። እግዚአብሔር ይርዳን። አሜን። ቁጭት እንደ ቅድም ፊናንስን አንስተናል፣ ሙሴን አንስተናል። በእነሱ ላይ እየሆነ ስላለው ነገር እንኳን አይደለም ያራገቡለት ነገር በልባቸው ሞልቶ የፈሰሰው ነገር እግዚአብሔር ህዝብን እንኳን በቅጣት እንኳን እያጠፋ ያለ እንኳን እነርሱ ምጣቸው፣ ምልጃቸው፣ ጸሎታቸው እግዚአብሔር ህዝብን ያድን ዘንድ ነው። በሚሞተውና በህይወት ባለው መካከል ላይ የቆሙበት ያ አቋቋም እያንዳንዳችን ሊገዛን ይገባል። በእያንዳንዳችን ቤት ሊገዛ ይገባል። እግዚአብሔር የተባረከ ይሁን። ዛሬም የሚያድናቸው አሉ። ብዙዎች እያመለጡ በሞት እያመለጡ አሉ። ብዙዎች እየተቀሰፉ አሉ። ብዙዎች እየጠፉ አሉ። እኛ ካልተናገርን ማን ያድናል? ጌታ እኮ የሚያድናቸው ይሄ ወንጌል ሲነገር ነው። አሜን። ይሄ ወንጌል ሲነገር በጥቁስነቱ እንደዚሁ ሞቱና ትንሣኤው ሲነገር እግዚአብሔር መንፈስ ቅዱስ ዛሬም ይሰራል። ዛሬ አእምሯቸው ላይ የመጡ ሰዎች የሉ መምጣት ያለባቸው ወንጌል መነገር ያለባቸው ያለበት እግዚአብሔር ይርዳል። የጌታ መንፈስ ያግዘን። አሜን።